ከስሎቬኒያ ትንሽ መንደር ተነስታ አሁን የነጩ ቤተ መንግሥት ንግሥት የልዕለ ኃያሉ አሜሪካ ቀዳማዊ እመቤት ሆናለች። ትውልደ ስሎቬኒያዊቷ ሞዴል ለጌጣጌጦች ብቻ ያወጣችው ገንዘብ $1.5 ሚሊዮን ይሻገራል። ለጥቂት ቀናት አንድ ቅንጡ ሆቴል አርፍ ለማለትም እስከ $200,000 ቀለል አድርጋ ትከፍላለች። በዓለም ቅንጡ የመዝናኛ ቦታዎች ሁሉ አትታጣም። ይህ ሁሉ የአሜሪካ ቀዳማዊት እመቤት ከዛም አለፍ ሲል የቢሊየነር ሚስት እንደመሆኗ ይህን መሰል ደልቀቅ ያለ ሕይወት እንደሚኖራት የሚገመት ሲሆን በበጎ አድራጎት ላይ ባላት ንቁ ተሳትፎም የምትታማ አይደለችም። በ24 ዓመት የሚበልጧትን ቢሊየነሩን ፕሬዝዳንት ያገባችው የቀድሞዋ ሞዴል ሜላኒያ ትራምፕ As First Lady of the United States, Melania Trump infused the role with an alluring blend of elegance, luxury, and an air of sophistication. Her high-end fashion choices, from form-ting couture gowns to exquisite jewelry valued at over $1.5 million. ሰላምና ጤና የምንመኝላችሁ የቻናላችን ቤተሰቦች ለዛሬ ከስሎቬኒያ ትንሽ መንደር ተነስታ በነጩ ቤተ መንግሥት ስለተገኘችው ሜላኒያ ትራምፕ እናወጋለን። በ24 ዓመት የሚበልጧትን ቢሊየነሩን ፕሬዝዳንት ያገባችው የቀድሞዋ ሞዴል ማናት የሚለውን አንስተን በርካታ ያልተሰሙ ታሪኮችን እናጋራችኋለን። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁን ዝለቁ። በትንሿ ስሎቬኒያ ካለች አንዲት መንደር ተነስታ ጠንክሮ በመስራትና ጥርት ያለ ዓላማን በማንገብ እዚህ እንደደረሰች በርካቶች ያወሳሉ። እንደ ጎርጎሮሳውያን የዘመን ቀመር በ1970 ሳቪኒካ በተሰኘች የስሎቬኒያ ከተማን የተወለደችው። ቤተሰቦቿ መካከለኛ ገቢ ካላቸው ተርታ የሚመደቡ ናቸው። አባቷ ቪክቶር ናሁስ የመኪና ሽያጭ ደላላ ሲሆኑ እናቷ ማላይዣ ደግሞ የፋሽን ዲዛይነር እንደነበሩ ታሪካቸው ያትታል። እናቷ የፋሽን ዲዛይነር በመሆናቸው ገና በልጅነቷ ስለ ሞዴሊንግና ፋሽን መረዳት የነበራት ሜላኒያ ልክ 16 ዓመት ስትደፍን ወደ ሞዴሊንግ ሙያ ተቀላቀለች። መቼስ ሩቅ አልሞ የተነሳን ሰው ቅስሙን ሰብሮ የሚጥሉ ክፉ ንግግሮችና ተግባሮች አይጠፉም። ሜላኒያም ሞዴሊንግን ስትጀምረው አይሆንልሽም፣ ይቅርብሽ ተብላ ነበር። እሷ ግን በሙሉ የራስ መተማመን ገፋችበት። ይህ ጽናቷም ከስሎቬኒያ አልፋ በመላው ዓለም ተጽዕኖ ፈጣሪ ሞዴል እንድትሆን አስችሏታል። በተለይም በ1990ዎቹ ውስጥ በዓለም ስማቸው ከገነነ ተፈላጊነታቸውም ከናረ ሞዴሎች መካከል አንደኛዋ ሆነች። ወደ ሀገረ ፈረንሳይ ማቅነታ እጅግ ታላላቅ ለሆኑ እንደ ቻናል ቨርሳች፣ ዲዮር እና ለሌሎችም ታላላቅ ድርጅቶች በሞዴልነት ሰራች። ሜላኒያ ከውበቷ በተጨማሪ አዲስ ነገርን በፍጥነት ተላምዶ የመስራት ብቃቷም ለስኬታማነቷ ትልቅ አበርክቶ ነበረው። ከመጽሔት እስከ ቢልቦርድ ሁሉንም የማስታወቂያና ሞዴሊንግ ፕላትፎርሞችንም ተቆጣጠረቻቸው። ሁሉም የፊት ገጻቸው ስሎቫኪያዊቷ መልከ መልካም ሆነች። የሜላኒያ የሞዴሊንግ ስኬት ወደ ሌላ ከፍታ የተሻገረው ደግሞ በ1996 ነበር። ሞዴሏ በዚህ ዓመት ወደ ዓለም የፋሽን ማዕከል ተብላ ወደምትጠራው ኒውዮርክ አመራች። ኒውዮርክ በርካታ እድሎችን አቀረበችላት። እሷም እነዚህን የማይታለፉ እድሎች በሚገባ ተጠቀመችባቸው። የዝነኛው መጽሔት ቮግ፣ ሃርፐርስ ባዛር፣ ጂኪዩ እና ኒውዮርክ መጋዚንን ጨምሮ በታላላቆቹ መጽሔቶችና መድረኮች ሁሉ ከፊት የምትገኝ ሜላኒያ ሆነች። እንደ ፓትሪክ ደማርኪሊየር እና ብሩስ ዌበር ያሉ እውቅ ፎቶ አንሺዎች ለካሜራችን የሚስማማ ቁንጅና ያላት ብለው የሚመርጧት፣ ብዙ ታላላቅ ብራንዶችም የምርታችን አስተዋቂ ብትሆን ብለው የሚፈልጓት ሆነች። ነገሮች ሁሉ እንደ አልጋ ባልጋ እንዲሆኑላትም የተጠኑ ውሳኔዎቿና ምርጫዎቿ ከፍተኛ ቦታ ነበራቸው። ከዛ ደግሞ ስኬታማዋ ሞዴል ቀዳማዊት እመቤት ሆና አረፈችው። የሜላኒያና ትራምፕ ነገር የተጀመረው በኒውዮርክ ፋሽን ዊክ መድረክ እንደሆነ ይነገራል። ቢሊየነሮች፣ ሞዴሎች፣ ፋሽን ዲዛይነሮችን ጨምሮ ከባድ ሚዛን ሰዎች በሚሰባሰቡበት መድረክ የተያዩት ሁለቱ ረዘም ካለ ትውውቅ በኋላ በመጨረሻም በ2005 ጎጆ ለመቀለስ በቅተዋል። በዶናልድ ትራምፕ ቅንጡ የሞሮላጎ ቪላ የተደረገው ይህ ሰርግ የሁለቱን መጣመር ብቻ ሳይሆን የሀብታቸውን መጠን ፍንትው አድርጎ ያሳየም ነበር። ከዝነኛ ሰዎች እስከ ከበርቴዎች በዚህ ዝግጅት ያልታደመ ሰው አልነበረም። ሙሽሪት ሜላኒያ በዚህ ልዩ ቀኗ ላይ የለበሰችው ነጭ ቬሎ ዕውቁ ብራንድ ክርስቲያን ዲዮር ሲያመርትላት
ዋጋው ደግሞ $100,000 ነበር። ለአንድ ቀን ለሰርግ የተለበሰ ቀሚስ 12 ሚሊዮን ብር ተከፍሎበታል እንደማለት ነው። የሰርጉ ያንዳንዷ ቅጽበት ደግሞ በሁሉም ታላላቅ የዓለም መገናኛ ብዙሃን የቀጥታ ስርጭት ሽፋን አግኝቷል። የቀድሞዋ ሞዴል ከመቅጽበት ቀዳማዊ እመቤት ሆናም ራሷን አገኘችው። ብዙ አሜሪካውያንም ከቀደምት ቀዳማዊ እመቤቶቻቸው ጋር በማነጻጸር ሁልጊዜ አጀንዳ ያደርጓታል። አንድ ነገር በተነፈሰች ቁጥር አሊያም በአደባባይ በመታየቷ ብቻ ስለ ሜላኒያ የሚሉት አያጡም። ሜላኒያ እንደ አሜሪካ ቀዳማዊት እመቤትነቷ በዋናነት ከምታከናውናቸው ስራዎች መካከል ቢቢኤስ የተሰኘውንና ሕፃናትና ታዳጊዎች ላይ የሚያተኩረውን ፕሮጀክት መምራት ነው። በዚህ ፕሮጀክት የነቃ ተሳትፎ ነበራት። ለበርካታ ታዳጊዎችና ሕፃናትም የተስፋ ብርሃን ሆናላችኋለች ተብላ ትሞካሻለች። ብዙም የንግግር ሴት ባትሆንም በዝምታ በሰራቻቸው ስራዎች አበርክቷ ታይቷል ብለው የሚሞግቱላትም አሸናቸው። ለአሜሪካውያን ቀዳማዊት እመቤታቸው የመሆኗን ያህል ለክቡር ፕሬዝዳንቱ ሚስት ነችና ለባሏ ዘውድ በመሆንና ጠንካራ ድጋፍ በመስጠትም ትታወቃለች። ሜላኒያ ያገባችው ቢሊዮነሩን ዶናልድ ትራምፕን ቢሆንም በራሷ በሰራቻቸው የቢዝነስ ስራዎችም እንዲሁ ቱጃር ከሚሰኙት ተርታ የምትሰለፍ ነች። ቢሊዮነር አግብቶ በባለ ሀብት እየተዝናኑ መኖር ሳይሆን የራስን አሻራ ማሳረፍ ይቻላል ለሚለውም ማሳያ ተደርጋ መጠቀስ የምትችል ሴት ነች። ሜላኒያ ከሞዴሊንግ ስራዋ ገለል ካለች በኋላ የመጀመሪያ የሥራ ፈጠራዋ እጅግ አስደናቂ የሆኑ ጌጣጌጦችን አምርቶ መሸጥ ነበር። የአንገት፣ የእጅና ሌሎች ውብ ጌጣጌጦችን በታዋቂ የመሸጫ አማራጮች እያቀረበች እነዚህን ውብ ጌጣጌጦች ራሷ ለብሳቸው እያስተዋወቀች ገበያውን በአጭር ጊዜ መቆጣጠር ቻለች። ኪዩቪሲን ጨምሮ በታላላቆቹ ምርቶቿ በገፍ ተቸብችበውላታል። ሜላኒያ የቢሊዮነር ሚስት ብቻ ሳትሆን በራሷም ቢሊዮነሮችን መስራት እንደምትችል ያሳየችበት የመጀመሪያ የፈጠራ ስራዋም ሆነ። እንዲህ እያለችም በርካታ ስኬታማ ቢዝነሶችን ሰርታለች። ወደ ቀዳማዊት እመቤቲቱ ቅንጡ ሕይወት እንመለስና እስኪ አስደማሚ መኪኖቿን እናስቃኛችሁ። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታድግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ሞዴል፣ ስራ ፈጣሪና የሌላ ኃያሉ ሀገር አሜሪካ ፕሬዝዳንት ሚስት እንደመሆኗ መቼስ በመኪኖቿ በኩልም ቅንጡ ሕይወት መገለጡ የግድ ነው። ዓለም ላይ ጥቂት ፍሬ የተመረቱ ቅንጡ መኪኖች ሳይቀር እሷ ጋር ይገኛሉ። ከነዚህ ውብና ውድ መኪኖቿ መካከል እንደው ጥቂቶቹን በወፍ በረር ለመቃኘት ያክል አንደኛዋ ዋጋዋ $550,000 የሚገመተው ሮልስ ሮይስ ፋንተም መኪና ነች። እቺ ቅንጦት መገለጫዋ ተደርጎ የሚቆጠርላት መኪና በምቾትና ዘመናዊነቷ ተወዳዳሪ የላቸውም ከሚባልላቸው የዘመኑ ድንቅ የአውቶሞቲቭ ኢንዱስትሪ ውጤት መካከል አንደኛዋ ነች። ሜላኒያም ከባለቤቷ ትራምፕ ጋር በታላላቅ ድግሶች ላይ ለመታደም በዚች መኪና ፈልሰስ እያለች ስትመጣ ደግማ ደጋግማ ታይታለች። ሌላኛው የቀዳማዊት እመቤቲቱ ሸጋ መኪና ቤንትሌ ኮንቲኔንታል ጂቲ ነው። ይህ መኪና ዋጋው ከ250,000 እስከ $300,000 የሚገመት ሲሆን ይህ እንግሊዝ ሰራሽ መኪና በውበቱና ጥንካሬው ተገዳዳሪ የለውም። ፖርሽ 911 ኮሪራም በሜላኒያ ትራምፕ መኪና ማቆሚያ ውስጥ የሚታይ ሌላኛው ቅንጡ ተሽከርካሪ ነው። የዚህ መኪና ዋጋ እስከ $150,000 የሚገመት ሲሆን በአስደማሚ ፍጥነቱም ተለይቶ ይታወቃል። ዘናጩ ካርላክ ኤስካሌድም እንዲሁ በሜላኒያ የመኪና ማቆሚያ ከሚገኙት አስደማሚ መኪኖች አንደኛው ነው። ሜላኒያ በቢዝነሱም የተዋጣላት ሴት ነች። እጅግ ውስብስብ በሚባሉት የብሎክቼይንና የክሪፕቶ ከረንሲ ቢዝነሶች ላይ ሳይቀር ተሳታፊ ነች። ከዚህ በተጨማሪ በሪል ስቴት ኢንቨስትመንት ላይም እጅግ ንቁ ተሳትፎ አላት። በአሜሪካ ማንሃተን እጅግ አስደማሚ ቪላ ባለቤት ስትሆን ከሀገር አሜሪካ በተጨማሪ ወደ ትውልድ ሀገሯ ስሎቬኒያ ተጉዛም በርካታ ቅንጡ ቤቶችን ገዝታለች። እነዚህ ቤቶቿ ከውድ ንብረትነታቸው በዘለለ ሜላኒያ አሁንም ከሀገሯና ከሀገሯ ዜጎች ጋር ያላትን ቁርኝት ያሳየችበትም ነው። ከዛ በዘለለ ሜላኒያ በዶናልድ ትራምፕ ገንዘብ የምትንደላቀቅ የቤት እመቤት ሳትሆን ሰርቴ የምትበላ እሳት የላሰች የቢዝነስ ሴት መሆኗን ያስመሰከረችባቸው ናቸው። እስካሁን ደግሞ እምብዛም አደባባይ ላይ ያልወጡትን የሜላኒያ ትራምፕን የግል ሕይወት እንመልከት።
ባለቤቷ በሚናገሩት እያንዳንዷ ነገር የመላው ዓለም መነጋገሪያ የሚሆኑ ሰው ቢሆኑም እሷ ግን ጭምትና የሚዲያ ጋጋታ የማትፈልግ ሴት ነች። በሆነው ባልሆነው የየጋዜጣው ሽፋንና የቴሌቪዥኖች ርዕሰ አንቀጽ መሆን አትፈልግም። እናትነትና ዕውቅ ሞዴሊንግን አሳርቃ የምትጓዝበት ብልሃትም ያስወድሳታል። በመቶ ሺዎች የሚያወጡትንና እንደ ጎልቼ ጋባና ያሉ ዕውቅ ብራንዶች የሚያመርቷቸውን ዘናጭ ልብሶች ለብሳ ስትወጣ ሁሉንም በውበቷና በፋሽን ተከታይነቷ ታስደንቃለች። ቤት ውስጥ ደግሞ ለልጆቿ ሁሉንም የምታደርግ ምስጉን እናት እንደሆነችም ይነገርላታል። እስካሁን 3 ሚስቶችን ያገቡት ፕሬዝዳንት ትራምፕ በአጠቃላይ 5 ልጆች አሏቸው። ከመጀመሪያ ባለቤታቸው ኢቫና ትራምፕ፣ ዶናልድ ትራምፕ ጁኒየር፣ ኤሪክ ትራምፕና ኢቫንጋ ትራምፕ የሚባሉ 3 ልጆችን ሲወልዱ ማርላ ማፔልስ ከምትባለው ሁለተኛ ሚስታቸው ደግሞ ቲፋኒ ትራምፕ የተሰኘች ሴት ልጅ አፍርተዋል። የፕሬዝዳንቱ የልጅ ልጆች 11 ሲደርሱ ቲፋኒ ትራምፕ የምትባለው ልጃቸው ከወዲሁ 11 ልጆችን ወልዳለች። ከ2005 ጀምሮ በትዳር እየኖሩ የሚገኙት ሚላኒያ ትራምፕ ደግሞ ባሮን ትራምፕ የተሰኘ ወንድ ልጅ አፍርተዋል። በአደባባይ ሽክ ብላ የምትታየው ሚላኒያም በቤት ውስጥ ለባሮን ምርጥ እናትና ተንከባካቢ ነች። ከብርቅ ልጁ የሚበልጥባት ምንም ነገር እንደሌለም ደጋግማ ስትናገር ይሰማል። እንደ ሌሎቹ የዝነኛና ታዋቂ ልጆች በየአደባባዩ እንዲታይና በየሚዲያው እንዲወጣም አትፈልግም። ሽሽግ አድርጋ በእንክብካቤ እያሳደገችው ትገኛለች። ባሮን አሜሪካ ውስጥ የተወለደ ብዙንም ጊዜ በዋይት ሃውስ ያሳለፈ ቢሆንም የእናቱን ስሎቬኒያ ቋንቋና ባህል እንዲያውቅና እንዲረዳም አድርገዋለች። በበጎ ሥራ እንዲሳተፍ ኃላፊነትን መሸከም እንዲለማመድ አድርጋም እየኮተኮተችው ነው። እስኪ ስለ ሚላኒያ ብታውቋቸው ያልናቸውን 4 እውነታዎችን ደግሞ እናጋራችሁ። የቋንቋ ችሎታዋን ስናስቀድም የአሜሪካ ቀዳማዊት እመቤት የሆነችው ሚላኒያ ትራምፕ 5 ቋንቋዎችን አቀላጥፋ ትናገራለች። የመጀመሪያው የአፍ መፍቻ ቋንቋ የሆነው የስሎቬኒያ ቋንቋ ሲሆን እንግሊዝኛ፣ ፈረንሳይኛ፣ ሰርቢያንና ጀርመንኛን ጥርት አድርጋ ታወራለች። የአስደናቂ ቋንቋ ችሎታዋም በሞዴሊንግ ስራዎቿ ዓለምን እንድትቆጣጠር በማድረጉ ረገድ ትልቅ ሚና ተጫውቶላታል። 1 ሜትር ከ80 ሴንቲሜትር የምትረዝመው ሚላኒያ እጅግ ቁመተ መለሎ ከሚባሉት ቀዳማዊ እመቤቶች ተርታም የምትሰለፍ ነች። በአሜሪካ ታሪክ ቀዳማዊ እመቤቶች ከነበሩት መካከል ኤሌና ሮዝቬልትና ሚሼል ኦባማ ብቻ ሲከተሏት ከተቀሩት ሁሉ ግን ረዥሟ የሆነችው ሚላኒያ ናት። የአሜሪካን ሕዝብ ወክላ በተለያዩ መድረኮች ላይ ስትገኝ ላይን የምትሞላና ሌላ ኃያሏን ሀገር ወክላ ለመቅረብ የምትመጥን እንድትሆንም ቁመቷ አግዟታል። ሌላኛው በታሪክ ለየት የሚያደርጋት አጋጣሚ ደግሞ ሚላኒያ ትራምፕ በአሜሪካ ታሪክ አሜሪካዊ ሳትሆን የአሜሪካ ቀዳማዊት እመቤት የሆነች ሁለተኛዋ ሴት መሆኗ ነው። ከሚላኒያ በፊት ሉዊዝ አደምስ የምትባል የፕሬዝዳንት ጆን ኩዊንስ አደምስ ባለቤት ይህንን ታሪክ ሰርታ ነበር። ከእንግሊዛዊቷ ሉዊዛ በመቀጠልም ስሎቬኒያዊቷ ሞዴል በታሪክ ሁለተኛዋ ሴት ለመሆንም በቅታለች። ሚላኒያ ሌላኛው የምትመሰገንበት አበርክቷ ደግሞ በበጎ አድራጎት ላይ ያላት ንቁ ተሳትፎ ነው። እንደ ቀዳማዊት እመቤት በዚህ ሥራ መሰማራት በመላው ዓለም የተለመደ ቢሆንም ሚላኒያ ግን ወደ ነጩ ቤተ መንግሥት ከመግባቷ አስቀድሞ በዚህ ረገድ ጠንካራ ተሳትፎ ነበራት። በተለይም በፈረንጆቹ የጊዜ ስሌት ከ2005 እስከ 2009 ባሉት ዓመታት የአሜሪካ ቀይ መስቀል ድርጅት አምባሳደር በመሆን ታላላቅ ሥራዎችን ሰርታለች። ለሁለተኛ ጊዜ ከባለቤቷ ጋር ወደ ነጩ ቤተ መንግሥት የገቡ ሲሆን ከዚህ በኋላም በርካታ የበጎ አድራጎት ሥራዎች ላይ እንደምትሳተፍ ይጠበቃል። የሚላኒያ ትራምፕን ታሪክ የዳሰስንበት ዝግጅታችን ይህን ይመስል ነበር። በቻናላችን እንዲቀርብላችሁ የምትፈልጓቸውን ጥቆማዎች በኮሜንት ማስቀመጫው ላይ ብታስቀምጡልን ጥያቄዎቻችሁን ለመመለስ ሁሌም ዝግጁ ነን። ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብነታችሁን አጠናክሩ እንላለን። ሰናይ ጊዜ በያላችሁበት ተመኘን።